በህብረት እንጸልያለን። እጆቻችሁን ከፍ አድርጉ። ቆይ የዘፈኑ መንፈስ እንደመታን የጦርነቱ መንፈስ እንመታለን። እጆቻችሁን ከፍ አድርጉ። በኢትዮጵያ በሰሜናዊ ክፍል የሚመጣ የጦር ድምጽ ጸጥ እንዲል ጸልዩ። ሰሜኑን የሀገሬን ክፍል ልቀቀው። በትግራይ፣ በአማራ፣ በኤርትራ አይከናወንም። በጅቡቲ አይከናወንም። በሶማሌ አይከናወንም። በአፋር አይከናወንም። አይሆንም። የትግራይ እናቶች ያለቅሱ፣ የትግራይ ወጣቶች ደማቸው አይፈስም። አይሆንም። በአማራ ክልል ያሉ ወጣቶች ደማቸው አይፈስም። በጌታ በኢየሱስ የኤርትራ ወጣቶች አይሞቱም። በጌታ በኢየሱስ ራባጋንታር የትግራይ እናቶች፣ የአማራ እናቶች በእያንዳንዱ ቦታ በተከሰተ ጦርነት ልጆቻቸውን ቀብረው ባሎቻቸውን አጥተው ሐዘን ከተቀመጡ ተስፋ ከቆረጡ ቆዩ። ያረፈደ የግብዞችን ጩኸት ማሰማ እነዛ በሐዘን ለደቀቁ እናቶችና አባቶች ወንድሞቻቸውን ላጡ እህቶች በቁስላቸው ላይ እንጨት መስደድ እንጂ አንድም የሚያመጣላቸው ለውጥ የለም። ያኔ ነበር ጦርነት ሲነሳ ወንድም ወንድሙ ላይ ቃታ ሲያነሳ እንደ ሃይማኖት መሪ እንደ ሃይማኖት አባት ገብታችሁ ጦርነት ምንም አይጠቅምም፣ ጌታ ኢየሱስ ክርስቶስ በቃሉ ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ብላችሁ ጠቅሳችሁ ሞትን የሚጸየፍ አምላክ እንዳላችሁ ተናግራችሁ ከሞት ጋር እንደማትሰለፉ ማሳየት የነበረባችሁ። የዛን ጊዜ እናንተ ከእከሌ ጎን ቆሜያለሁ የእከሌ ነኝ እያላችሁ በተለኮሰውና በሚንቀለቀለው እሳት ላይ ይልቁን ነገሩን እንዲንቦጎቦግ ቤንዚላችሁን ከመድፋት ባለፈ ለህዝቡ የፈየዳችሁት መሃል ገብታችሁ አስታራቂ የሆናችሁበት የተጻፈላችሁ ታሪክ የላችሁ። አሁን ደርሶ እንደ ግብዞች በአደባባይ ላይ የሀገሪቱንም ህዝብ ሆነ የሀገሪቱን እናቶች እመምና ለቅሶ የሚያሳስባችሁ ይመስል የግብዝነት ጸሎታችሁን ቀርታችሁና ቀርጻችሁ ጸሎት ታሻሽጣላችሁ። ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ቁጥር 16 ላይ እናንተ ግን እንደ ግብዞች አትጸልዩ አለ። በዛ ዘመን የነበሩ ግብዞች እንደ ጾሙ እንዲታወቅላቸው ፊታቸውን ያቀጭሙ፣ ራሳቸውን ያጎሳቅሉ ነበረ። ምን ሆናችሁ ነው ብሎ ለሚጠይቃቸው ጾምን ብለው ከሰው ክሬዲት ለመቀበል ኢየሱስ ግን መልሶ እናንተ ግን ስትጾሙ እንደ ግብዞች አትጾሙ፣ በራችሁን ከኋላ ዘግታችሁ ጸልዩ፣ በስውር ያያችሁ አምላካችሁ በግልጥ ይከፍላችኋል ሲል የጸሎትን ሚስጥርነት ነግሮናል። እናንተ አምላክ ቲክቶክ አካውንት አለው ወይስ ፌስቡክ አካውንት ነው ያለው? አሊያም ዩቲዩብ ተጠቃሚ ነው? ካልሆነ በስተቀር ጸሎት ተቀርቶና ተቀርጾ ለገበያ አይውልም። ይህ የአዲሱ ዘመን ግብዝነት ማሳያ ነው። ይሄ የግብዝ ጸሎታችሁ ኢትዮጵያን ከሚጠብቀው በላይ ትናንትና በጦርነት ምክንያት ልባቸው የተሰበረ ባሎቻቸውን የቀበሩ ወንድሞቻቸውን ያጡ ልጆቻቸውን በሞት የተነጠቁ እናቶች ቁስል ላይ እንጨት ከመስደድ ባለፈ ምንም ለሀገሪቱም ሆነ ለሀገሪቱ ህዝብ የሚጠቅመው ነገር የለም። ጥቅምም ካለ ይህ ነብይ ሀገሩንና ህዝቡን ይወዳል ተብሎ በሌሎች ዘንድ ጭብጨባና ሙገሳ ለማግኘት ከመፈለግ በስተቀር ማንም ህዝብ የሚጠቅመው ጥቅም የለውም። ምክንያቱም እግዚአብሔር የግብዞችን ጸሎት አይሰማም። የጸሎትን ፕሪንሲፕል የሰጠው ኢየሱስ በስውር ጸልዩ አለ። ጸሎት እየቀዳችሁ የምትሸጡ ሐሰተኛ ነቢያት ሀገራችሁን እንደማትወዱ የምስኪኖችን እንባ ግድ እንደማይላችሁ ለድሃይቱ ለመበለቲቱ እንደማትዳኙና እንደማትፈርዱ ጥንትም የነበሩት የመጽሐፍ ቅዱሶቹ ሐሰተኛ ነቢያቶች አሁንም ያላችሁት እናንተ አሳይታችሁናልና እዚህ ቪዲዮ ዋና ዓላማ በአንተ ጸሎት የኢትዮጵያ እናቶች እንዲያርፉ ኢትዮጵያም ሰላም እንድትሆን የታሰበ ሳይሆን ምናልባት ይህን ጸሎት ካስቀረስክ በኋላ በኢትዮጵያ ሰሜን አካባቢ ላይ ዳግም ጦርነት ቢነሳ ብሔር ለነብዩ አሳይቶት ነበረ ብላችሁ እንደማጣቀሻ ልታስቀምጡት እንደሆነ እናውቃለን። ከሰሞኑን እንኳን በሐዋሳ ለተሰራው የኮሪደር ልማት አንተን መሰል አንድ ሐሰተኛ ሐዋርያ በእኔ ነው ሐዋሳ የተሰራው የኮሪደር ልማት እግዚአብሔር የገለጠው የሚል ፉክክር እንዳደረጋችሁ በህዝብ ሁሉ ዘንድ የታወቀ ነው። የመጣችሁ ባትቀራረጹብን የሚል መልእክት ለማስተላለፍ ነው ይህንን ቪዲዮ የሰራሁት። ሰላሙ ነው። በህብረት እንጸልያለን። እጆቻችሁን ከፍ አድርጉ። ቆይ የዘፈኑ መንፈስ እንደመታን የጦርነቱ መንፈስ እንመታለን። እጆቻችሁን ከፍ አድርጉ። በኢትዮጵያ በሰሜናዊ ክፍል የሚመጣ የጦር ድምጽ ጸጥ እንዲል ጸልዩ። ሰሜኑን የሀገሬን ክፍል ልቀቀው። በትግራይ፣ በአማራ፣ በኤርትራ
በኤርትራ አይከናወንም፣ በጅቡቲ አይከናወንም፣ በሶማሌ አይከናወንም፣ በአፋር አይከናወንም፣ አይሆንም። የትግራይ እናቶች ያለቅሱ፣ የትግራይ ወጣቶች ደማቸው አይፈስም። አይሆንም። በአማራ ክልል ያሉ ወጣቶች ደማቸው አይፈስም። በጌታ በኢየሱስ የኤርትራ ወጣቶች አይሞቱም፣ አይሞቱም። በጌታ በኢየሱስ ራባጋንታር የትግራይ እናቶች፣ የአማራ እናቶች በእያንዳንዱ ቦታ በተከሰተ ጦርነት ልጆቻቸውን ቀብረው ባሎቻቸውን አጥተው ሐዘን ከተቀመጡ ተስፋ ከቆረጡ ቆዩ። ያረፈደ የግብዞችን ጩኸት ማሰማ እነዛ በሐዘን ለደቀቁ እናቶችና አባቶች ወንድሞቻቸውን ላጡ እህቶች በቁስላቸው ላይ እንጨት መስደድ እንጂ አንድም የሚያመጣላቸው ለውጥ የለም። ያኔ ነበር ጦርነት ሲነሳ ወንድም ወንድሙ ላይ ቃታ ሲያነሳ እንደ ሃይማኖት መሪ እንደ ሃይማኖት አባት ገብታችሁ ጦርነት ምንም አይጠቅምም፣ ጌታ ኢየሱስ ክርስቶስ በቃሉ ላይ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም ብላችሁ ጠቅሳችሁ ሞትን የሚጸየፍ አምላክ እንዳላችሁ ተናግራችሁ ከሞት ጋር እንደማትሰለፉ ማሳየት የነበረባችሁ። የዛን ጊዜ እናንተ ከእከሌ ጎን ቆሜያለሁ የእከሌ ነኝ እያላችሁ በተለኮሰውና በሚንቀለቀለው እሳት ላይ ይልቁን ነገሩን እንዲንቦጎቦግ ቤንዚላችሁን ከመድፋት ባለፈ ለህዝቡ የፈየዳችሁት መሃል ገብታችሁ አስታራቂ የሆናችሁበት የተጻፈላችሁ ታሪክ የላችሁ። አሁን ደርሶ እንደ ግብዞች በአደባባይ ላይ የሀገሪቱንም ህዝብ ሆነ የሀገሪቱን እናቶች እመምና ለቅሶ የሚያሳስባችሁ ይመስል የግብዝነት ጸሎታችሁን ቀርታችሁና ቀርጻችሁ ጸሎት ታሻሽጣላችሁ። ኢየሱስ ክርስቶስ በማቴዎስ ምዕራፍ 6 ቁጥር 16 ላይ እናንተ ግን እንደ ግብዞች አትጸልዩ አለ። በዛ ዘመን የነበሩ ግብዞች እንደ ጾሙ እንዲታወቅላቸው ፊታቸውን ያቀጭሙ፣ ራሳቸውን ያጎሳቁሉ ነበረ። ምን ሆናችሁ ነው ብሎ ለሚጠይቃቸው ጾምን ብለው ከሰው ክሬዲት ለመቀበል ኢየሱስ ግን መልሶ እናንተ ግን ስትጾሙ እንደ ግብዞች አትጾሙ፣ በራችሁን ከኋላ ዘግታችሁ ጸልዩ፣ በስውር ያያችሁ አምላካችሁ በግልጥ ይከፍላችኋል ሲል የጸሎትን ሚስጥርነት ነግሮናል። የእናንተ አምላክ ቲክቶክ አካውንት አለው ወይስ ፌስቡክ አካውንት ነው ያለው? አሊያም ዩቲዩብ ተጠቃሚ ነው? ካልሆነ በስተቀር ጸሎት ተቀርቶና ተቀርጾ ለገበያ አይውልም። ይህ የአዲሱ ዘመን ግብዝነት ማሳያ ነው። ይሄ የግብዝ ጸሎታችሁ ኢትዮጵያን ከሚጠብቀው በላይ ትናንትና በጦርነት ምክንያት ልባቸው የተሰበረ ባሎቻቸውን የቀበሩ ወንድሞቻቸውን ያጡ ልጆቻቸውን በሞት የተነጠቁ እናቶች ቁስል ላይ እንጨት ከመስደድ ባለፈ ምንም ለሀገሪቱም ሆነ ለሀገሪቱ ህዝብ የሚጠቅመው ነገር የለም። ጥቅምም ካለ ይህ ነብይ ሀገሩንና ህዝቡን ይወዳል ተብሎ በሌሎች ዘንድ ጭብጨባና ሙገሳ ለማግኘት ከመፈለግ በስተቀር ማንም ህዝብ የሚጠቅመው ጥቅም የለውም። ምክንያቱም እግዚአብሔር የግብዞችን ጸሎት አይሰማም። የጸሎትን ፕሪንሲፕል የሰጠው ኢየሱስ በስውር ጸልዩ አለ። ጸሎት እየቀዳችሁ የምትሸጡ ሐሰተኛ ነቢያት ሀገራችሁን እንደማትወዱ የምስኪኖችን እንባ ግድ እንደማይላችሁ ለድሃይቱ ለመበለቲቱ እንደማትዳኙና እንደማትፈርዱ ጥንትም የነበሩት የመጽሐፍ ቅዱሶቹ ሐሰተኛ ነቢያቶች አሁንም ያላችሁት እናንተ አሳይታችሁናልና እዚህ ቪዲዮ ዋና ዓላማ በአንተ ጸሎት የኢትዮጵያ እናቶች እንዲያርፉ ኢትዮጵያም ሰላም እንድትሆን የታሰበ ሳይሆን ምናልባት ይህን ጸሎት ካስቀረስክ በኋላ በኢትዮጵያ ሰሜን አካባቢ ላይ ዳግም ጦርነት ቢነሳ ብሔር ለነብዩ አሳይቶት ነበረ ብላችሁ እንደ ማጣቀሻ ልታስቀምጡት እንደሆነ እናውቃለን። ከሰሞኑን እንኳን በሐዋሳ ለተሰራው የኮሪደር ልማት አንተን መሰል አንድ ሐሰተኛ ሐዋርያ በእኔ ነው ሐዋሳ የተሰራው የኮሪደር ልማት እግዚአብሔር የገለጠው የሚል ፉክክር እንዳደረጋችሁ በህዝብ ሁሉ ዘንድ የታወቀ ነው። የመጣችሁ ባትቀራረጹብን የሚል መልእክት ለማስተላለፍ ነው ይህንን ቪዲዮ የሰራሁት። ሰላሙ ነው።